በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ተብሏል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳደር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ መካከል ተደርጓል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ዘጋቢያችን አደራው ምኑየለት በቀጥታ መስመራችን ላይ ተገኝቷል። አደራው እንደምን ውለሃል? የሰላም ስምምነቱ ምን ጉዳዮችን አካቷል? የሚሉትን መረጃዎችን አድርሰን። አመሰግናለሁ ሀብታሙ። የአማራ ክልል በተከፈተው ባለፉት 2 ዓመታት በተከፈተው ጦርነት በርካታ ማህበራዊና ኢኮኖሚያዊ ምስቅልቅል አምጥቷል። ይህንን ደግሞ በሰላማዊ መንገድ ለመፍታት የክልሉ መንግስት የተለያዩ አማራጮችን ሲወስድ ነበረ። ይህንን ምክንያት በማድረግም እንግዲህ የተለያዩ ቡድኖችን ወይም ደግሞ ወገኖችን ለማነጋገር ያደረገው ጥረት ተሳክቶለት በዛሬው ዕለት በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ይፋዊ የሰላም ስምምነት ተደርጓል። ይህ የሰላም ስምምነት በአፍሪካ ህብረትና በኢጋድ አስተባባሪዎች ወይም ደግሞ አሸማጋይነት እየተከወነ ነው። ይህ ድርድር ይህ ስምምነት ወደ ሰላም ለማምጣት ከዚህ በፊት በርካታ ውይይቶችና ድርድሮች እንደተደረጉ በመድረኩ ተነስቷል። በተለይም ደግሞ በአማራ ክልል የተከሰተው ጦርነት የሰላም አማራጭን ምክንያት በማድረግ ሲደረጉ የነበሩ ጉዳዮችን ማለት ነው መንግስት ሰፊ ትኩረት ሰጥቶት ነበረ። በሌሎች በኩል ደግሞ የክልሉን ሰላም ለማስፈን ጠመንጃ አማራጭ አድርገው ወደ ጫካ የገቡ ቡድኖች ነበሩ። እነዚህ ቡድኖች አሁን ላይ ከጦርነት ይልቅ ሰላም ይሻላል በሚል በዛሬው ዕለት ይፋዊ ስምምነት ተደርጓልና የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤና የአማራ ክልል ርዕሰ መስተዳድር አረጋ ከበደ በመድረኩ ስምምነት አድርገዋል። በዚህ ስምምነት ላይ እንግዲህ የኢጋድና የአፍሪካ ህብረት መሪዎች በተገኙበት ወቅት ስምምነቱ ባለፉት ጥቂት ዓመታት እና እንደዚሁም ደግሞ ወራት ተከታታይ የሆኑ ድርድሮችና ውይይቶች ተደርገዋል። ስምምነት መደረጉ ደግሞ ለአማራ ክልል ህዝብ ብሎም ደግሞ ለኢትዮጵያ ህዝብ ትልቅ የሰላም እፎይታ የሚሰጥ ነው። በቀጠናው ደረጃም በተለይ በምስራቅ አፍሪካ በርካታ ምስቅልቅሎች ያሉበትና በተለያዩ ሀገራት የሚነሱ ጉዳዮችም እንደዚሁ ችግሮች መነሻ እንደመሆኑ መጠን እንደነዚህ አይነት ስምምነቶች ለሀገሪቱም ለቀጠናውም ትልቅ እፎይታ የሚሰጥ መሆኑ ነው የተነገረው። በስምምነቱ ላይ ንግግር ያደረጉት የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ እኛ የአማራ ክልልን ህዝብ ጥያቄ ለመመለስ ጠመንጃ አማራጭ አድርገን ጫካ ገብተን ነበረ። ነገር ግን ባለፉት 2 ዓመታት በክልሉ ህዝብ ላይ ከፍተኛ የሆነ የኢኮኖሚ ውድቀት እንደዚሁም ደግሞ ማህበራዊ ምስቅልቅል አምጥቷል። ይህንን ወደ ነበረበት ለመመለስ ደግሞ ጠመንጃ አማራጭ ባለመሆኑ ጦርነቶች ተጀምረው በጦርነት የተጠናቀቀ የትኛውም ዓለም ላይ የሌለ በመሆኑ የሰላም ስምምነትን አማራጭ አድርገን ዛሬ ለክልሉ ህዝብም ሆነ ለኢትዮጵያ የምንሻውን ሰላም በሰላማዊ መንገድ ለማድረግ ጥረት አድርገናል ብለዋል። ይህንን ደግሞ ተፈጻሚ ለማድረግ የአጭር የረጅም ጊዜና እንደዚሁም ደግሞ የመካከለኛ እቅዶች ከክልሉ መንግስት ጋር ውል መግባታቸውን ነው ካፒቴን ማስረሻ ሰጤ የተናገሩት። ካፒቴን ማስረሻ ሰጤ አሁንም ቢሆን በሌሎች የክልሉ አካባቢዎች ጠመንጃን አማራጭ አድርገው ጫካ ያሉና የክልሉ ህዝብ ላይ ከፍተኛ ጦርነት እየሰበቁ ያሉ አካላትም ወደ ሰላም እንዲመጡ ጥሪ አቅርበዋል። በመድረኩ ላይ የአማራ ክልል ርዕሰ መስተዳድር አረጋ ከበደም ንግግር አድርገዋል። በንግግራቸው ስምምነቱ ዛሬ መጨረሻ ይሁን እንጂ ከዚህ በፊት እጅግ ረጅም ጉዞ የተካሄደበት ውይይትና ንግግሮች በተለያዩ አጋጣሚዎች መደረጋቸውን ተናግረዋል። እንደነዚህ አይነት ውይይቶች ደግሞ የክልሉ አሁን ያለበትን ጦስ ወደ ሰላም ለማምጣት ትልቅ እፎይታ በመሆኑ ለአማራ ክልል ህዝብ ብሎም ደግሞ ሰላም አማራጭ ላደረጉ ወገኖች ሁሉ ይህ የመጀመሪያ ጅማሮ ነው ብለዋል። ይህንን ወደ ተግባር ለመውሰድ ደግሞ የተለያዩ አካላት ኃላፊነታቸውን መውሰድ እንዳለባቸው ነው የተናገሩት። የክልሉ መንግስት ሙሉ ኃላፊነቱን ወስዶ ለሰላም አማራጭ በቂ እርምጃዎችን ይወስዳል። ይህንን ለማድረግም ሌሎች በአማራ ክልል ጠመንጃ አማራጭ አድርገው እየተፋለሙ ያሉ ኃይሎች ወደ ሰላም እንዲመጡ አሁንም ለድርድር በር ክፍት መሆኑን አንስቷል። በተመሳሳይ የክልሉ ህዝብም እንደነዚህ አይነት የሰላም አማራጮች ተፈጻሚ እንዲሆኑ ደግሞ ሰፊ ርብርብና
ክትትል ማድረግ እንደሚገባም ጥሪ አቅርበዋል። በተመሳሳይ የክልሉ የተለያየ ደረጃ ላይ ያለ የክልሉ መዋቅርም እንደነዚህ አይነት ስምምነቶች ተፈጻሚ እንዲሆኑ ከጠረጴዛ ባለፈ መሬት ላይ ወርደው በክልሉ ሕዝብ ላይ አዎንታዊ የሆነ ተጽዕኖና ሚና እንዲኖራቸው ሁሉም የመንግስት መዋቅር አካላት ሰፊ ርብርብና አጋዥነት እንዲኖራቸው ጥሪ አቅርበዋል። እንግዲህ ስምምነቱ ዛሬ በይፋ ይደረግ እንጂ ሌሎች በእቅድ የተያዙ እና በቀጣይነትም ደግሞ በአማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የተደረጉ ስምምነቶችን መነሻ በማድረግ ወደ ተግባር የሚሄዱባቸው በርካታ አማራጮች እንደሚኖሩ ጥሪ ተደርጓል። በአጠቃላይ ግን በስምምነቱ በክልሉ ያለውን ብሎም ደግሞ በኢትዮጵያ ደረጃ ያለውን የሰላም እፎይታ አንድ እመርታ መሆኑንና ይህንን የበለጠ ለማስፋት የክልሉ ህዝብ በክልሉ ውስጥ ደግሞ እንደዚሁ ጦርነትን አማራጭ አድርገው እየተዋጉ ያሉና ግጭትን አማራጭ አድርገው እየተዋጉ ያሉ ኃይሎች እነዚህን አይነት ስምምነቶችን ተቀብለው እንዲመጡ የክልሉ ህዝብ አሁንም ደግሞ ደጋግሞ ጥሪውን አቅርቧል። እንግዲህ አጠቃላይ የተነሱ ሀሳቦች ምን ይመስላሉ፣ በዝርዝር ደግሞ ምን ጉዳዮች ተነስተዋል የሚሉትን በሌሎች የዜና ወጃዎች የምንመለስበት ይሆናል። ሀብታሙ ዘጋቢያችን አደራው ምንየለት ከአዲስ አበባ በቀጥታ መስመራችን ተገኝተህ ላደረስከን መረጃ እናመሰግናለን። መልካም ምሽት ይሁንልህ።